እኔ ምል ያዲ ይሄን ቅዳሜና እሑድ ለምን እናንተ ብቻው ተንዘናንል? አዎ በእርግጥ እኔም ደስ ይለኛል። ግን እኮ ደስተኛ አትመስልም። ይሆን የከበደ ነገር አለ? ቅዳሜ እኮ ሄኖክ ለጓደኛው ሰርግ አዳራሽ እንድፈልግለት ነግሮኝ ነበር። ሄኖክ ደግሞ ባለፈው ሳምንት ከሱ ጋር ነበርክ እንዴ? ሁሌ ለራሱ ሲሆን አንተ የሚፈልግ አውቃለሁ። አረግ ግን እኮ እኔ ድሮ ታምሜ ሆስፒታል በነበርኩበት ጊዜ አጠገቤ የነበረው ሰው እሱ ብቻ ነበር። ያው ውለታ ውስጥ ያለ አይመቸኝም ለማለት በጣም ነው የሚከብደኝ። ያድዬ በእርግጥ ውለታ እኮ ይከበራል። ግን እሱ የእድሜ ልክ ባርነት አደረገው። ሰውን ላለማስቀየም ሁሉ ጊዜ እኔና ራስን ታስቀይማለህ። ቻው 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 እባክህ ቻው ቻው። ወይ ጉድ! ፍቅረኛሞች ተደብቃችሁ ለካ ቡና እየጠጣችሁ። ሰላም ነው ሄኖክ? ያዲ የቅዳሜውን ነገር ጨረስከው እንዴ? ያዘጋጀውን በአንድና አዳራሽ ደግሞ ቶሎ አሳውቀኝ። ያው ታውቃለህ እኔ ስራ ይበዛብኛል። አንተ ደግሞ አጨክንብኝም አይደል? ሄኖኬ ቅዳሜ እኮ ከአርጋ ቀጠሮ ነበረን። ትንሽ ከከተማ ልንወጣ እና ሌላ ሰው ብፈልግስ? ምን ሌላ ሰው? ስማዲ ያኔ ማንንም አጠገብ ባልነበረበት ሰዓት ብቻዬን ያስታመምኩ እኔ እንደሆንኩ አትርሳ። ለዚህች አንድ ስራ አይመቸኝም ትለኛል። ያኔ እኔ የምሰራው ስራ ጠፍቶኝ እኮ አልነበረም አብሬ ሳስታመም የነበርኩት። አረ ሄኖኬ ውለታን እኮ አልረሳሁትም። ግን አሁን አልረሳውማ። አሁን ነው የምታሳየኝ። ሐረጌ ትጅባለች፣ ሁሌ ካንተ ጋር ነች። ሰርግ ግን አይደገምም። እምቢ እንደማትለኝ ደግሞ ተማመንባል እንዴ ሄኖክ? ያዲኮ ሰራተኛ አይደለም። የድሮ ውለታን ደግሞ እየጠቀስክ ለራስ ጥቅም የምታውለው ከሆነ ይህ ጓደኝነት ሳይሆን ብዝበዛ ነው። ሐረጌ ይህ የወንዶች ጉዳይ ነው። ያዲ ደግሞ እምቢ እንደማይለኝ ተማመንበታል። በቃ እሺ ሄኖኬ ችግር የለውም። በጣም አሪፍ ያዲ። እንዲህ ነው ወንድም ማለት። በሉ ቻው። አሁንም በውለታ ሰበብ ሲበዛብዝ ዝም አልኩ አይደል? ለራሱ ብቻ ለሚያስብ ሰው እኔና ሳልፈት ትሰጠኛለህ? ምን ላድርግ? ውለታው እኮ አለብኝ። እምቢ ብለው ደግሞ ክፉ ሰው የሆንኩ ያህል ይሰማኛል። እሱ ግን ላንተ ይሉኝታ የለውም። በውለታ ከታሰረ ሰው ጋር ደግሞ መቀጠል አልፈልግምሽ። በጣም አዝናለሁ።